መጽሐፍ ቅዱስ ይሻላል። የዚህ ዓለም አምላክ ዲያብሎስ ነው አይደለም? እንደ መጽሐፍ ቅዱስ የዚህ ዓለም አምላክ ዲያብሎስ ነው አይደለም ይላል መጽሐፍ ቅዱስ። የዚህ ዓለም ገዢ አምላክ እንደሆነ ተረዳ። እሱ ለማን ነው? እሱ ለምሳሌ ላውራ ቀስ በል። እሺ የዚህ ዓለም አምላክ ማን ነው ብላችሁ መጽሐፍ ቅዱስ ላይ ብትሄዱ ዲያብሎስ ነው። የዚህ ዓለም አምላክ ተብሎ የተገለጸው ዲያብሎስ ነው። ይህን ታውቃላችሁ ክርስቲያኖች? ለምሳሌ ከታች ያለው ደስ ያምናል፣ ከላይ ያለው የኢየሱስ ሁላቸውም ያምናሉ ክርስቲያን ልጆች። የዚህ ዓለም አምላክ ማን ነው ተብሎ ከመጽሐፍ ቅዱስ ላይ ቢጠየቅ ዲያብሎስ ነው። አላህ ለምን ለማይታዘዙት ነው። አንተ እድል ስጠኝ፣ አንተ ከጨረስክ ማለት ነው። አንደኛ ኢየሱስና እነ ሙሴን በፍጹም አናወዳደርም። ለምን? ኢየሱስ ክርስቶስ አንደኛ የባሕርይ ልጅ ነው ብያለሁ፣ የነበረ ነው፣ አልፋና ኦሜጋ እና የባሕርይ ልጅ የሚለውን የቱ ጋር ነው ያለው? ያው አልፋና ኦሜጋ እኔ ነኝ ብሏል ኢየሱስ ክርስቶስ። የባሕርይ ልጅ ነው የሚለው ጥቅስ የቱ ጋር ነው ያለው? ጴጥሮስ ያው የባሕርይ ልጅ ነው የሚለው የቱ ጋር ነው ያለው? የማይታይ አምላክ ምሳሌ ነው ይላል። እሺ ምን ትላለህ? ለምሳሌ የባሕርይ ልጁ ነው የሚለው የቱ ጋ ነው ያለው? ለተናገርከው ጥቅስ ብቻ ነው የማስረጃ ብቻ የምጠይቀው፣ ሌላ አይደለም። ከራሴ ፈጥሬ አልጠይቀም። አብሰር እሺ፣ አንተ ለምትናገረው ግን ማስረጃ ማየት ፈልግ። የማይታይ አምላክ ምሳሌ ነው ኢየሱስ። እሺ ለምሳሌ የባሕርይ ልጁ ነው የሚለው ጥቅስ የቱ ጋ ነው ያለው? ሌላ አይደለም የሚጠይቀው። የባሕርይ ልጅ ነው የሚለውን አመጣልህ። እሱን ጊዜ ከሰጠ ማለት ነው። እሱንም ማለት ነው። አሁን የምር ክፍሉን እንትን ስላላማ አላስተውስኩም። ለምሳሌ አሁን የእኛ ልጅነትና የኢየሱስ ክርስቶስ ልጅነት አሁን እኛም በክርስቶስ ካመና የእግዚአብሔር ልጆች ነን አይደለ? ለተቀበሉት በስሙን ለመት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸዋል። የባሕርይ ልጅ የሚባል ነገር እንደሱ እያሉ ሸውራቸዋል። እሺ ኢየሱስ አምላክ ነው፣ መጽሐፍ ቅዱስ ላይ አምላክ ነው። አንዴ ቆይ አንዴ ደሱ አንተ ታባድርክ አልፈቀድክም። ታባድርክ እሺ። በዚህ ርዕስ እኮ ደሱ አትረብሽ። ሰው ያወራ ከሆነ ቅድም አንተ ብዙ ሰዓት ተሰጥተው አውርተሃል። እሺ ኢየሱስ ክርስቶስ አምላክ ነው ያልከው፣ እሱን ነው ማውራት የፈለግከው በተደጋጋሚ። ምንድነው ጴጥሮስ? ኢየሱስ ክርስቶስ አምላክ ነው። አዳምጥሽ አንድ ኢየሱስ ክርስቶስ እኔ ሰው ነኝ ብሎ ተናግሯል አልተናገረም? እና አልኮ ኢየሱስ እኮ ሰው ሆኖ የመጣው ለእኛ ስል እኮ ነው እንዴ። አምላክ ነው ሰው ነው። ለምን ሆኖ ለምን መጣ አይደለም ያልኩት። ጥያቄ ግልጽ ነው ጴጥሮስ። እኔ ወደ አላህ ነው የምገባው። አላህ ኤንድ ኦፍ ኤንድ ነው ካልከኝ ለምንድን ነው የነቢያቶች ስም የሚጠራው? በጣም ጥሩ። ያንን አላህን አምላክን ያገኘ ነው በማን በኩል? እሱማ አልፋና ኦሜጋ ነው ብለሃል እኮ። በቃ እሱ ኦልሬዲ የኔም ያንተም የነቢያቶቹ ስለ አምላክ ያገኘ ነው ያወቅ ነው በማን በኩል ነው? በነቢያቶች አይደል እንዴ? እኔ በነቢያቶች አይደለም። እና እግዚአብሔር ቀጥታ ነው ላንቺ የገለጠልሽ ማለት እግዚአብሔር መኖሩንማ እኮ ምስክር አያስፈልገው እንዴ? ስለ አምላክ የሰበኩሽ ነቢያቶች አይደል እንደዚህ ዓለም ላይ መጥተው ምስክር ያስፈልገዋል እንዴ? ስለ አምላክ ያሳወቁሽ ነቢያቶች ናቸው። በነቢያት በኩል ነው አምላክን ያወቅሽው። እኔ መቼ አገኘኋቸው ነቢያቶቹን? እኮ በእነርሱ ትምህርት ማለት ነው፣ በትምህርታቸው አይደል እንዴ? እነሱ ግን ምንድን መሰለክ እነሱ ያደረጉት ኖ እኔ ይሄን አስቀመጥኩኝ ስለ እግዚአብሔር እንጂ በእኔ እመኑ አላሉ። መጽሐፍ ቅዱስ ለምሳሌ ልንገርህ። አሁን ለምሳሌ አንተ ኢየሱስን ኦር ደግሞ ኢሳን ነብይ ነው ከሌሎቹ ነቢያቶች እኩል ካደረግከው፣ ለምሳሌ ሌሎቹ ነቢያቶች ይሞታል አስነስተዋል። ከክርስቶስ በበለጠ መልኩ ሙታንን ያስነሳ ሰጥሻለሁ። አላስነሱም። አንተ ነው የምትለው እኮ እንጂ ቁርአኑ አላላለም እንደዛ። አንድ በል ቆያ ልነግርህ ነው። እድል ስጠኛ። አንተ ብቻ አትነግረኝ። ምን ልንገርህ? አንተ አንድ ነጥብ እየጨረሰ እሺ ንገረኝ። እሺ ንገረኝ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ሳይመጣ በፊት በርካቶች ሙታንን ያስነሳሉ። ላሳይሽ? እሺ ንገረኝ። ላሳይሽ። ለዛም ከክርስቶስ በሚበልጥ መልኩ የሚገርማችሁ ክርስቶስ በህይወት እያለ ነው አይደል ሲያስነሳ የነበረው።
ሙቶ ሰዎችን ያስነሳ ነብይ ያለ መጽሐፍ ቅዱስ ላይ ታውቂያለሽ? ሙቶ ማለት ነው። እሺ አሳየኝ። ከነቢያቶች መካከል አንድ ነቢይ ልብ በሉ ሞቶ ተቀብሯል። የሆኑ ሰዎች መጡና ሰው ሞቶባቸው በዚህ በሞተው በተቀበረው ነቢይ ቀብር ላይ ሄደው ጣል አደረጉት። ወዲያውም ሕያው ሆነ የሞተው ሰው ማለት ነው። አላየንም። ኧረ ወላሂ አለ። የሚገርምሽ አሳየኝ መጽሐፍ ቅዱስን ገልጠክ አሳይሻለሁ። አሁን ከክርስቶስ በፊት ሙታንን ያስነሱ ነቢያቶችን ሁሉ ላስቆጥራቸው ነው። አንድ ስልኬን የከፈኩ ነው። እሱ ከፍቼ ይልሃል ምናልባት ካስፈለገ መርሐባሽ አንድ ጊዜ ያሽ እሺ አንበቢላት አንዴ። እሺ አዳምጪ እህታችን ወገናችን ማለት 20 ላይ ወደ እግዚአብሔርም አቤቱ አምላክ ሆይ ልጇን ከ17 አንደኛ ነገስት 17 ምዕራፍ 17 ቁጥር 20 ጀምረሽ ቁጥር 17 ጀምረሽ ላንብብልሽ። ከዚያም በኋላ የባለቤቱ ልጅ ታመመ፣ ትንፋሹም እስኪታጣ ድረስ ደዌ እጅግ ከባድ ነበረ። እርሷም ኤልያስ ነው ያስነሳው። እዚህ ጋር የሞተውን ሰው ማለት ነው። የእግዚአብሔር ሰው ሆይ ከአንተ ጋር ምን አለኝ? ኃጢአትንስ ታስብ ዘንድ ልጄንስ ትገድል ዘንድ ወደ እኔ መጥተሃልን? አለችው። ኤልያስም ልጅሽን ስጭኝ አላት። ከብቷም ወስዶ ተቀምጦበት ወደ ነበረው ሰገነት አወጣው፣ በአልጋውም ላይ አጋደመው። የሞተው ልጅ ማለት ነው። ወደ እግዚአብሔርም አቤቱ አምላኬ ሆይ ልጇን በመግደልህ ይህችን ትቀበለኝ የነበረችውን ባልቴት እንዲህ ደግሞ አስጨነካትን ብሎ ጮኸ። በብላቴናውም ላይ 3 ጊዜ ተዘረጋበት። ወደ እግዚአብሔርም አቤቱ አምላኬ ሆይ የዚህ ብላቴና ነፍስ ወደ እርሱ ትመለስ ዘንድ እለምንሃለሁ ብሎ ጮኸ። እግዚአብሔርም የኤልያስን ቃል ሰማ። የብላቴናይቱ ነፍስ ወደ እርሱ ተመለሰች፣ እርሱም ዳነ ይላል። እሺ አንዴ ብለርድ ያደረገው በስነ ስርዓት ታሳይ። እሺ ከዛስ? ስለዚህ ሙታና ይሄ ነው ከኢየሱስ በተሻለ ያስነሳው። ቆይ ይሄ ሰውዬ ልንገርክ፣ እኔ ልንገርክ ሰምቼ የለ ልመልስልሽ። ጠየቅሽ አሁን አይደለ? ልመልስልሽ። አዳምጪ። ከክርስቶስ በፊት ሙታንን ያስነሳ አለ የለም? እዚህ ጋር ሙታንን እንዳስነሳ ይነግረናል። ምን ታያለሽ? ምንም አለለም። ልንገርክ፣ ሰውየው ትንቢት ነግሯት ነበረ ልጅ እንደምትወልድ። ልጅ አልነበራትም ሴትየዋ። ሙታንን አስነስቷል አላስነሳም? ይኸውልህ አዳምጠኝማ እንዴ፣ አንድ ጊዜ አዳምጠኝ። እንዴት አዳምጠኛለህ? አትረጋበይ። ሙታንን አስነስቷል ይላል አይደለም? እዚህ ቦታ ላይ አላስነሳም። ምንድነው የሚለው? ምን እንደሆነ ልንገርህ። ከፍ ብለህ ከላይ አንብበው። ችግር የለውም። ሰውየው ትንቢት ነገራት። ትንቢት ከነገራት በኋላ ልጅ ወለደች። ልጅ ከወለደች በኋላ ሴትየዋ በአመቱ ልጇ ሞተባት። አዳምጠኛ፣ እየሰማኸኝ? አዳምጠን ሳይሆን ይህን አንብቢልን። ከአንድ ጀምረሽ አንብቢው። ከአንድ ጀምረሽ ከፍ በይና ከአንድ ጀምረሽ አንብቢው። ታሪኩን ሙሉን አውቀዋለሁ። ከኢየሱስ የሚሻል ይኸውልህ፣ ከኢየሱስ የሚሻል በምድርም በሰማይም የለም። አንድ ልነግር የምፈልገው ነበረ። ትንቢት ነገራት። ትንቢት ከነገራት በኋላ በአመቱ ወለደች። ከወለደች በኋላ ልጇ ሞተባት። ልጇ ከሞተባት በኋላ ይኸውልህ፣ እኔ ሰምቻለሁ እኮ አይደል? እንደሰማሁህ ስማኝ፣ እኔንም ስማኝ። አንድ ረጋ በይ እስኪ። ቀስ ሰከን በይ በፈጠረሽ። ቀስ ብዬ ነው የምነግርህ። እንድትሰማኝ ስለምፈልግ ነው። ቀስ ብዬ ነው የምነግርህ። ትንቢት ከነገራት በኋላ ይኸውልህ፣ ቆይ ተረጋጊ። ቀስ በይ እሺ። እሺ ምን ይላል እዚህ ጋር? አንዴ ቀስ በይ። ያው ኤልያስም ሞተ ይላል አይደለ? ከኔ ጋር ነሽ? ኦንላይን እየሰማሁ ነው። መኖርሽን አረጋግጪልኝ። ኤልያስም ሞተ ይላል፣ ቀበሩትም አለ። ከሞዓብም አደጋ ጣዮች በየአመቱ ወደ አገሩ ይገቡ ነበር አለ። በእስልምና ትክክለኛ ሃይማኖት እስልምና ነው ካለ
ለምን እንደ ክርስትና ቀድሞ አልመጣም? ክርስቶስ ተሰቅሎ ከተነሳ በኋላ ከ600 ዓመታት በኋላ ነው ነብዩ መሐመድ የመጡትና ለምን ቀድሞ አልመጡም? እሺ አስረዳሻለሁ። ያና እዚህ ጋር የመርየም ልጅ ኢሳም የእስራኤል ልጆች ሆይ እኔ ከተውራት ከበፊቴ ያለውን የማረጋግጥና ከእኔ በኋላ በሚመጣው መልእክተኛ ስሙ አሕመድ በሆነው የማበስር ሲሆን ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ እያለ ይናገራል። ስለዚህ ከእኔ በኋላ በሚመጣው መልእክተኛ የማበስራችሁ ብሎ መሲሁ ስለ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም አብስሯል፣ ተናግሯል፣ ስራትን ነግሯቸዋል። ስማቸው አሕመድ ብሎ ነው እዚህ ጋር የተናገረው። ነቢ ሙሐመድ 5 ስሞች አሏቸው ሰለላሁ ዐለይሂ ወሰለም። ሊየ 5 አስማ አሉ። እኔ 5 ስሞች አሉኝ አሉ። አነ ሙሐመድ ወአነ አሕመድ ወአነ አልማሒ ወአነ አልሓሽር ወአነ አልዓቂብ። እኔ ሙሐመድ ነኝ፣ እኔ አሕመድ ነኝ፣ እኔ ማሒ ነኝ፣ እኔ ሓሽር ነኝ፣ እኔ ዓቂብ ነኝ ብለው ተናግረዋል። ስለዚህ ዒሳ ዓለይሂ ሰላም በስሞቻቸው መካከል አንድ ስማቸውን አንስቶ ከእኔ በኋላ የሚመጣ አንድ መልእክተኛ አለ ስሙም አሕመድ የተባለ ብሎ እርሳቸውን አብስሯል። ሌላው እስልምና የመጀመሪያ ሃይማኖት ከሆነ ለምን ቀድሞ አልመጣም ያልሽው? እንግዲህ የቀደሙት ነብያቶች ሁሉ ሙስሊሞች እንደነበሩ ቁርአን ይናገራል። ሙሉ ቁርአን ላይ ብታዩ ኑህ ዓለይሂ ሰላም ምን ይላል? ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩ ይላል። ኑህ ሙስሊም ነበር። አብርሃም ልክ እንዲሁ ሙስሊም ነበር ይላል ቃል በቃል። ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ። አብርሃም ሙስሊም ነበር። ያዕቆብ ልክ እንዲሁ ልጆቹን አደራ ልጆቼ ሙስሊም ሆኑ እያለ ይናገራቸዋል። ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ አንቱም ሙስሊሙን ይላል። ልጆቼ ሆይ አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላቸው ነበር። ዮሴፍ ተወፈኒ ሙስሊመን ይላል። አደራ አምላክ አላህ ሙስሊም አድርገህ ግደለኝ ይላል። ሙሴ ወኢዝ ቃለ ሙሳ ሊቀውሚሂ ወቃለ ሙሳ ሊቀውሚሂ ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን። ህዝቦች ሆይ በአንዱ አላህ ይቅርታ ሙሴ፣ አብርሃም፣ አሁን ያልከው ዮሴፍ፣ እነዚህን ሁሉ አሁን ያልከውን ሙስሊም ነበሩና ሙስሊም ሆናችሁ እንጂ አትሞቱ የሚለውን የት ላይ ነው ያለው? ማለት እንዴት ሆነ ማለት እኔ የማውቃቸው ክርስቲያን ሆነው ነው እና በተለይ ሙሴ ከእግዚአብሔር ጋር በጣም ቅርርብ እንዳለው ነው የማውቀው እኔ አሁን ባለሁበት ሃይማኖቴ ሳቅ ማለት ነው። አሁን ባለው መጽሐፉ ላይ ክርስቲያን ነበሩ ነው ሙሴ የሚል አንድ ቦታ ላይ የለም። አንድ ቦታ ላይ መጽሐፍ ቅዱስ ላይ አንድ ነብይ አንስቶ ክርስቲያን ነበር ይሄ ነብይ የሚል የለም። እምነታቸው ምን እንደሆነ አልተገለጸም። ይሻል መጽሐፍ ቅዱስ ላይ አንድ ቦታ ላይ ሙሴንም ሆነ አንድ ነብይ አንስቶ ወይ አብርሃም ወይ ዳዊት ወይ ሰለሞን ክርስቲያን ናቸው የሚል የለም። አልፋና ኦሜጋ መጀመሪያና መጨረሻ አዳምጥ። ኢየሱስ ክርስቶስ ጌትነቱን በመደረግ ያገኘው ጌትነት ነው ተደርጎ ነው ወይንስ በራሱ ጌታ ነው? እኔው ጥያቄ ያለብኝ እኮ ጌትነቱን እንጨርስና ትጠይቃለህ። በቃ ተው፣ ሌላ ትቸዋለሁ። የኢየሱስ ክርስቶስ ጌትነት በመደረግ ያገኘው ጌትነት ነው ጌታ ተደርጎ ነው ወይንስ አይደለም? እስኪ ኢየሱስ ክርስቶስ ጌትነቱን በመደረግ ያገኘው ጌትነት ነው ወይንስ አይደለም? ጌትነት ነው። ጌታ ያደረገው አካል አለ አይደል? ተደርጎ ነው አይደል? ኢየሱስ ክርስቶስ አብ፣ ኢየሱስ ክርስቶስ ወልድ፣ ኢየሱስ ክርስቶስ አምላክ። ሄሎ ጌታ ተደርጎ ነው ወይንስ አይደለም? ኢየሱስ ክርስቶስ በመደረግ ነው ያገኘው ጌትነትን በመደረግ ነው ያገኘው። እንዴት በመደረግ? ጌታ ያደረገው አካል አለ። አምላኩ ጌታ አድርጎት ነው። በቃ አቸው አምላኩ ማን ነው? እግዚአብሔር ጌታ። አንተ ማንበብ ትችላለህ፣ እስከ መጨረሻው ታነባለህ። ያለው ነገር እንዳለ ታውቃለህ፣ ግን መያዝ ነው ያቃተህ። አንተ መጀመሪያ መለሰ ነው እሱ እኔ ጠየቀ ነው። አንተ እግዚአብሔር ኢየሱስ ክርስቶስን ጌታ አደረገው ይላል መጽሐፍ ቅዱስ። ጌትነቱን በመደረግ ነው ያገኘው ማለት ነው አይደለ? አዎ ከአባቱ ነው ያገኘው። አይዋ እግዚአብሔር ከኢየሱስ ክርስቶስ በፊት ጌታ ያደረገው አካል አለ የለም? በፊት በኋላ የሚባል ነገር የለም።
አለ። ከሱ በፊት ጌታ ያደረጋቸው አካሎች አሉ። ለምሳሌ ዮሴፍ ማንም የለም። ዮሴፍ አለ። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ዮሴፍ ምን አለ? እግዚአብሔር ጌታ አደረገኝ ይላል። ሃሌሉያ አላለም ብሏል። አሳይኝ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቀን ነው፣ በማስረጃ እንጂ አለማስረጃ እናገረው እና እሺ አሳይኝ። እሺ ያውና ኦሪት ዘፍጥረት ምዕራፍ 45 በጌታ ስም አነበዋለሁ። ቁጥር 9 ያውና አሁንም ፈጥናችሁ ወደ አባቴ ውጡ አለ። እንዲህም በሉት ልጅህ ዮሴፍ የሚለው ይህ ነው፣ እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ ይላል። ሰላም ዮሴፍን ጌታ አድርጎታል እግዚአብሔር። አየህ አይደለ? ስንት ነው አነብበው? ኦሪት ዘፍጥረት ምዕራፍ 40 ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 አሜን። እስኪ እንደገና እግዚአብሔር ጌታ አደረገኝ አለ ዮሴፍ። አሜን ነው። ዮሴፍ ነው አለ ጌታ አደረገኝ አለ ዮሴፍ። የእግዚአብሔር ሰው ዮሴፍ ዘመኑ ይባረክ። ዮሴፍ የማን ልጅ ነው? አሁን ስለ ቤተሰቡ እናወራለን። እግዚአብሔር ጌታ አድርጎታል አላደረገውም ነው ጥያቄው። ዮሴፍን ጌታ አላደረገውም። ዮሴፍ ጌታ አይደለም አለ ሰው ነው። አንብበውሽ ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 አንብበው። ምን ይላል? አንብባ፣ በደንብ አንብባ። አንተ አልተረዳህም። ከመጀመሪያው አንብብ። ብሎታል ጌታ አድርጎኛል ብሏል። እያሳየው ነው የጌታ ከላይ ያለውን ሳትረዳ አንተ መሀል ያለውን ወስደህ መርዳት አትችልም እኮ። ይሄ መርዳት ይችላል። መጀመሪያ ግን ከላይ ያነበበ ነው። እኔ ቦታ ሲደርስ ደግሞ እኔ ያነባል። ያላ አንድ ጀምራ አንብብ ይሻላል። በቃ አልተረዳማ። አንብብ አንተ። የጌታ ሰው ከቻልክ መዝሙሩን ቀነስ አድርገው። እሺ ከ45 ነው አይደል? ላንብብልህ እኔ። አየሽ አንብብ። አሁንም ፈጥናችሁ ወደ አባቱ ውጡ። እንደዛ ነው የሚለው ከአንተ ጋር እውነት ነው። አይ አንብብ። አዎ አሁንም ፈጥናችሁ ወደ አባቴ ውጡ፣ እንዲህም በሉት ልጅ ዮሴፍ የሚለው ነገር ይህ ነው፣ እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ። ለምንድን ነው እንደዛ ያለው? እሱ ለምንድን ነው እንደዛ ያለው? ለምንድን ነው ወደ ብለው እንመጣለን። ለምንድን ነው እንደዛ ያለው? ስለዚህ እግዚአብሔር ዮሴፍን ጌታ አድርጎታል አይደለ? እንደ ቃሉ ያለበት ምክንያት ለምን አንተ አትረዳም? ምክንያቱን እንመጣለን። ጌታ አድርጎታል ይላል አይደለ? ቃሉ አይደለም። አንተ እሱ እንደዛ የተባለበት ምክንያት ለምን አትረዳም? ሁለት ፊደል ብቻ ለምን ትወስዳለህ አንተ? አሁን ያንተን ግንዛቤ ታስረዳናለህ። ቃሉ ላይ ግን ይላል እያልኩ ነው። ጌታ አድርጎታል ዮሴፍ እግዚአብሔር አይደለ? ይኸውልህ ለዮሴፍ ታሪኩን ታውቀዋለህ? የዮሴፍ ታሪኩን አይደለም ጥያቄያችን። ዮሴፍን እግዚአብሔር ጌታ አድርጎታል አላደረገውም ነው። ጌታ ማለት በአጭሩ እኮ እሱ እኮ አሁን በሰውኛ አጠራር እኮ አለቃ ማለት እኮ ነው። አይዋ እሱን ነው የፈለኩት። ስለዚህ ኢየሱስ ክርስቶስ ፈጣሪ ማለት ነው። ፈጣሪ እንደማለት ነው እኮ። ስለ እሱ ነው እያልኩኝ ያለሁት። አሁን እንደ ፈጣሪ ነው ወሰድከው አንተ። አለቃ ለማለት እንደሆነ እንድትረዳ ፈልጌ ነበር። በራስህ መሰከርክ። እናመሰግናለን። አሁንም አይደለም ወይ ተረጋጋ። ዮሴፍ ማለት በጣም የተዋረደ የተናቀ ሰው ነው። ተረጋጋ። በሰዎች ዘንድ አዳምጥ። የጌታ ሰው ዘመነ ይባረክና ትንሽ አዳምጥ። ይሄ ሰው መብሎ የተረጎመ ጌታ ማለት የግዴታ አምላክ መሆን አይጠበቅበትም። ታዲያስ አለቃ ማለት ነው አለ። እሱን እኮ ነው እኛም የፈለግነው። እግዚአብሔር ጌታ አደረገው ከተባለ ዮሴፍ በመደረግ ያገኘው ጌትነት ከሆነ የአለቅነት ጌትነት እንጂ መለኮታዊ ጌትነት አይደለም። በዚሁ አንጻር ነው ኢየሱስ ክርስቶስንም የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ኢየሱስን እግዚአብሔር ጌታ አደረገው ይላል። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ዮሴፍን እግዚአብሔር ጌታ አደረገው እንደተባለ በመደረግ የሚገኝ ጌትነት የስልጣን የአለቅነት ጌትነት ነው ብሎ ሰው መስክሮልናል። ኢየሱስ ክርስቶስም እንዲሁ የስልጣን የአለቅነት ጌትነት እንጂ ያለው መለኮታዊ ጌትነት አይደለም ማለት ነው። እናመሰግናለን። አንተ ለማለት የፈለግከው እኔ አሁን ገባኝ። አንተ ለማለት አንተ የፈለግከው ነው የወሰድከው። በራሴ አስተሳሰብ አንተ ለራሴ አይምሮ ውስጥ ያለው ነው የወሰድከው። እንደዛ እሱ አይደለም።
ቃሉ ላይ ያለውን ነው። እኔ የራስ ናግሯል። ስማ አንዴ ማስረጃ እያነሳሁኝ ቆይ እኔን አልጨረስክማ። የኔን አዳምጣ መጀመሪያ። ከአንተ እንድሰማ ምን ታደርጋለህ መሰለህ? ልክ እንደኔ ማስረጃ እያወጣ ማውራት ገብቶሃል አይደለ? እሺ አሁን የኔን አዳምጣ። እሺ እኔ ያልኩት ድገመው እስኪ። ምንድን ነው እኔ ያልኩት? አለቃ አልክ ዮሴፍ፣ አለቃ አልክ። አሁን ለምሳሌ ዮሴፍ አለቃ የሆነበት ምክንያቱም ሳታውቅ አለቃ አልክ። ደግሞ ኢየሱስ ክርስቶስ ከአብ የመጣበት ምክንያት አሁን እንደ ዮሴፍ አለቃ ለመሆን አይደለም። እንደ ዮሴፍ ኃላፊነቱ ወይ ስልጣን ፈልጎ አይደለም የመጣው። ይሄ መረዳት አለ በመጀመሪያ ነው። ማስረጃ ለአንተ ለእኔ ለሰው ልጅ ብሎ ነው። ለእኛ ኃጢአታችን ለመሻር ብሎ ነው ወደዚህ ዓለም የመጣው። አውራና ስለመሞቱ እናወራለን። አብሽር ይኸውልህ እንደ ዮሴፍ አመጣጥና የእሱ አመጣጥ እየተለያየ ነው። ሰውና ደግሞ እግዚአብሔር አንድ አይደለም። ጌታ ተደርጎ ነው እንደ ዮሴፍ ሌላ አታገናኘው። ጌታ ተደርጎ ነው አይደል? ኢየሱስ አታገናኘው። ኢየሱስ ጌታ አንድ አይደለም። ተረጋጋ። ይሄ አመጣጥ አንድ አይደለም። ዮሴፍ አለቃ የሆነበት ምክንያት በግልጽ አመጣጣቸው እንሄዳለን። አዎ ኢየሱስ ክርስቶስ በምን መንገድ እንደመጣ እናውቃለን። ገብቶሃል አይደለ? አሁን ግን ትኩረት እንድታደርግ ጌትነታቸው በመደረግ የተገኘ ጌትነት ነው አይደለም? የዮሴፍም የኢየሱስም መልሰዋል። አንድ አይደለም። ሰማይና ምድር እንደራቀ ነው። አሁን ላሳይህ። በቃሽ። አሁን ረጋ በል። እኔ ቃል በቃል ማስረጃ መጽሐፍ ቅዱስ ላይ ላሳይህ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ እግዚአብሔር ኢየሱስን ጌታ እንዳደረገው የእስራኤል ወገን ሁሉ ያውቅ ይላል። ኢየሱስ ጌታ ያደረገው እግዚአብሔር ነው። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ዮሴፍን እግዚአብሔር ጌታ አደረገው ይላል። ስለዚህ ሁለታቸውም ዮሴፍም ኢየሱስም ጌትነትን ያገኙት ከእግዚአብሔር ዘንድ በመደረግ ነው። በመደረግ የሚገኝ ደግሞ ተረጋጋ እንጂ ቀስ በል። አለቅነት ነው ብለህ ራስህ የተረጎምከው አንተ ራስህ ነህ። አለቅነት ነው በመደረግ የሚገኝ ጌትነት ብለሃል። ስለዚህ ኢየሱስ አይደለም አላልኩም፣ እንደዛ አላልኩም። ዮሴፍ በግብፅ ላይ አለቃ የሆነበት ምክንያት በእነሱ ጌታ የሆነበት ምክንያት እና እሱ ጌታ የሆነበት ምክንያት አንድ አይደለም። እኔ በሰው ነው ያልኩት እንጂ አንተ ደግሞ ወደ ሌላ ቀየሬ ነው እንጂ አንተ አረዳድ ላይ ማንበብ ትችላለህ። ይኸውልህ ማንበብ ትችላለህ። ኢየሱስ ቆይ አዳምጣ፣ አንተ አዳምጣ። ብዙ አዳምጠህ እኮ አይደል እንዴ? ኢየሱስ ጌታ ተደርጎ ነው ወይስ አይደለም? ብዙ አዳምጫለሁ እኮ እኔ። ይሄን ትኩረት አድርገህ እዚህ ጋር አውራ። አሁን እንዴት ተወለደ ልትለም ሳይሆን እሱ አይደለም እሱ አይደለም። እሺ ኢየሱስ ጌታ አንተ ባነሳው ሀሳብ ላይ በቃሽ። እንደሱ ከሆነ አሁን አዳምጠኝና መልስ። ኢየሱስ ክርስቶስ አይደለም። እኔ አልጠየቅኩም እኮ ኢየሱስ ክርስቶስ ጌታ ተደርጎ አንተ ጀመርክ። ኢየሱስ ጌታ ተደርጎ ነው አይደለም? መልስ በቃ ያላ አውራ። ተደርጎ ነው እንዴት አይደለም? ጎበዝ ልጅ። ማን ነው ጌታ ያደረገው? ማን ነው ጌታ ማን ያደርገዋል? እሱ ከሰማይ ከማንም በፊት የነበረ እንዴት ጌታ ማን ያደርገዋል? ተደርጎ ነው። ያደረገውንም አካል እዛው ላይ መጽሐፉ ላይ ይናገራል። ማን ነው ያደረገው? ላሳየህ ማስረጃ አውጣ። አንብብ ራስ የሐዋርያት ሥራ ማን ነው ያደረገው? በቃ ማስረጃ ልስጥህ። የሐዋርያት ሥራ አንተ አንብብ። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ እግዚአብሔር ዮሴፍን ጌታ አደረገው ይላል። ወደዛ አትሂድ። አሁንም እሱን ጨርሰሃል እኮ በቃ ያንተ ሀሳብ ስለሆነ እሱ ያንተ ሀሳብ ጨርሰሃል። 4 ነጥብ ስላልክ ያደረገውን እየነገርኩህ ነው። የጌታ ሰው ረጋ ብላላ። እሺ ተምረሽ ትወዛለሽ። ዮሴፍ ማን ነው? ኢየሱስ ክርስቶስን ጌታ ያደረገው ማን ነው? እግዚአብሔር ነው። ዮሴፍንም ጌታ ያደረገው ማን ነው? እግዚአብሔር ነው። የሁለቱም ጌትነት ከእግዚአብሔር ዘንድ በመደረግ የተገኘ ጌትነት እንጂ ሌላ አይደለም። እሱ ከእውነት የራቀ በጣም ትልቅ ስህተት ነው። እንደዛ እያስተማርክ ይሄ በጣም ወደ ገደል ይከታል። ዮሴፍና እግዚአብሔር በጣም የተለያዩ ናቸው። መጀመሪያ ማስረጃ ልስጥህ። ዮሴፍን በመደረግ ያገኘው እግዚአብሔር ጌታ ያደረገው እንደተባለ ኢየሱስንም እግዚአብሔር ነው ጌታ ያደረገው የሚለውን ቃል በቃል ምንም እንደማይለያዩ ልስጥህ። አሁን የሐዋርያት ሥራ ኢየሱስ ቆይ ልጠይቅ ቆይ ወደዛ ከመሄድ በፊት ልጠይቅ ማስረጃ ልስጥህ እንጂ ቆይ አንድ ጥያቄ ልጠይቅ። ይሄን ማስረጃ ጨርሰና ከዚያው ጥያቄ ትጠይቃለህ። አብሽር። አንድ ጥያቄ ጨርሰህ ሳታነብ በፊት አንድ ጥያቄ አስበል። ከዮሴፍና አንድ ሳታነብ በፊት አላነባም። አብሽር። የሐዋርያት ሥራ ምዕራፍ 2 ቁጥር 38 አንብበዋል። እሺ ልጠይቃ። ከዛ ታነባለህ። ልጠይቅ። አይ ጠይቅሽ። እሺ እግዚአብሔር ማን ነው? አዎ እሱን ቀጣይ ትጠይቀኛለህ። አሁን ጌትነታቸው የዮሴፍና የኢየሱስ ይችን መልሳ
ችግር የለም እሱን እንመልሳለን። ችግር የለም አብሽር አለሁ። እቺን መልሳ አብሽር ጠይቀኝ እኮ እቺን መልስ፣ እቺን ብቻ መልስ። እሺ አሁን አዳምጥሽ ልመልስልህ። እግዚአብሔር ማን ነው ያልከው አይደለ? እግዚአብሔር ማለት ኢየሱስን ጌታ ያደረገው ነው። ማስረጃ የሐዋርያት ሥራ ምዕራፍ 2 ቁጥር 38 አይደለም። እንደዚህ መልስ እንደዛ ነው እንዴ? እንደዛ ነው እንዴ? ማን ነው ተወረው? ለምሳሌ ያንተ ስም ማን ነው? ኢየሱስ። እግዚአብሔር ማን ነው አለኝ አይደለ? ተመልከቱ። እግዚአብሔር ማን ነው? ኢየሱስን ጌታ አድርጎ የሾመው ነው። ማስረጃ ልስጥህ ወይ? አይደለም፣ እሱን አይደለም ነው። ሹመት አልጠየኩም እኔ ሹመት አልጠየኩም። አሁን ማስረጃ ማውጣት አልፈለግም። እኔ አውጥቼ ላሳይህ። ታነበዋለህ። ሹመት አልጠየኩም እኔ። እግዚአብሔር ማን ነው ከተባለ ያልተጠየቀው ለምን ትመልሳለህ? አንተ ግን በጣም ነው የምትመቸኝ እግዚአብሔርን። ሌላ ሳይሆን የጌታ ሰው ካለ እግዚአብሔር ማን ነው ከተባለ እግዚአብሔር ማለት ኢየሱስን ጌታ አድርጎ የሾመው ነው። ያው እና ማስረጃ ላሳይህ ነው። እሺ የምን ሹመት ነው? አንተ ቀበሌ ነው እንደ ያለው እና ያው ለዛ ነው አሁን እየተረዳ ነው ተመልሽበት እንደሆነ እና ያው አንብበው ምን ይላል እግዚአብሔር ማለት ምን ይላል? እንዲህ ይህን እናንተ የሰቀላችሁትን ኢየሱስን የእግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ምን ማለት ነው እሱ? አይዋ አሁን አዳም ምን ማለት ነው? ቆይ አዳምጠ ይኸውልህ እግዚአብሔር ይላል አይደል? እዚህ ጋር ጴንጤ አዎ እግዚአብሔር ይላል። ጌታም ክርስቶስም እንዳደረገው ይላል። ክርስቶስን ጌታ ያደረገው ማን ነው? ምን ይላል? መጀመሪያ አልተረዳም። አንተ ጽሁፍ ንባቡን መጀመሪያ አልተረዳም። መልስ። ጌታ ያደረገው ማን ነው ይላል ቃሉ። ጌታም ክርስቶስም እንዳደረገው ነው እንጂ እያለ ያለው እንዳደረገው የእስራኤል ወገን ማን ያደረገው? ኢየሱስ ክርስቶስን ጌታም ክርስቶስም ያደረገው ማን ነው? ሹመት ነው እንደ ያታራ ጌታም ክርስቶስም ያደረገው ማን ነው? ይሄ ቃል ይሄ ምን ይላል? እንዳደረገው ነው እያለ ያለው ወንድሜ እኮ ያደረገው እንዳደረገው እግዚአብሔር እንዳደረገው እያለ ነው። ጌታም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይውቅ ነው እያለ ያለው። አዎ ስለዚህ ኢየሱስ ክርስቶስን ይኸውልህ አንተ ረጋ በል። ኢየሱስ ክርስቶስን ጌታም ክርስቶስም ያደረገው ማን ነው? እግዚአብሔር ነው አይደለ? እንደዛ እያለ ነው። አንተ አልተረዳማ። ጌታ እንዳደረገው እኮ ነው እያለ ያለው። ማን ነው አድራጊው? እሺ አደረገ ሲባል አድራጊ አለ፣ ተደራጊ አለ። አድራጊው ማን ነው? እሺ አሁን ለምሳሌ አንድ ጥያቄ አንተ አሁንም እዚህ ላይ አንድ ጥያቄ ልጠይቅ። እንደውም በቀላል ጥያቄ ማን አንድ ይሄን ጨርስ። ጥቅሱን መሰረት አድርገን ወደ ሎጂክ በኋላ ትጠይቀኛለህ። አብሽር። ይኸውልህ እንዳደረገው ሲል ጊዜ አድራጊ አለ፣ ተደራጊ አለ። አይደለም እንደዛ አይደለም እኮ አንተ አልተረዳም። ይህን የእናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉን በእርግጥ ይወቅ ነው እያለ ያለው። እንዳደረገው ማለት ነው። ምን ማለት ነው? እንዳደረገው ማለት እሱ እንዳደረገው እኮ ነው። እግዚአብሔር አባቱ እንዳደረገው ልጁም እንደሚያደርግ እናንተም ይወቁ እኮ ነው እያለ ያለው። ልጁ እንደሚያደርግ አይልም። አትዋሽ። ጽሑፉን አንብባ። ልጁ እንደሚያደርግ አይልም። የቱ ጋር ያገኘው? እሱ እንዳደረገው እኮ ነው እያለ ያለው። ልጁ እንዳደረገው አይልም። ጌታም ክርስቶስም እግዚአብሔር እንዳደረገው እያለ ነው ቃል እየተናገረ ነው። የጌታ ሰው እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ ይላል። ማንን? ኢየሱስን። ይሄ ስማ፣ ይሄ የእኛ መጽሐፍ በጣም ለመረዳት በጣም ጊዜ ይፈጃል። በቀላሉ እንዳነበብከው አይደለም። ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው ይላል። ማን ነው? በቀጥታ አንተ መረዳት አትችልም። ጌታም ክርስቶስ እሺ፣ ቀጣይ 37ቱን አንብብሽ። ጌታም ክርስቶስም ያደረገው እንዳደረገው ማለት አድራጊ ያለ ተደራጊ ያለ አይደለ? 37ቱን አንብብሽ። 37ቱን አንብብ። ቆይ ይሄን ጨርስ መጀመሪያ እንጂ ጌታ። እሺ እኮ እሱ ጨርሻለሁ እኮ። 37ቱን አንብብ። ቆይ አልጨረስክም። እንዳደረገው ማለት ነው። እንዳደረገው አባቱ እንዳደረገው ልጁን እንደሚያደርግ እናንተም ይወቁ ነው አይደለም? እሱ ልጁ እንዳደረገው አባቱ እንዳደረገው እሱም እንደሚያደርግ እናንተም ይወቁ ነው እንጂ ሹመት አይደለም የሚል እዚያ ጋር የለም እኮ የጌታ ሰው ልጁ አደረገ የሚል የለም። ስለዚህ አባቱም ስልጣን እንዳለው እሱም ስልጣን እንዳለው ከአባቱ እንደተቀበለው እናንተም ይወቁ ነው። ይህ ማወቅ አለብን። አይደለም እንደዚህ። ይሄ አንተ የተሳሳተ መንገድ እየሄድክ በእናትህ ይሄ እኮ አንተ ማንበብ ትችላለህ። እኔ አንተ ከራስህ እየጨመርክ እየከለከልኩህ እኮ ነው። ክርስቶስ ላይ አትዋሽበት እያልኩ እኔ 37 ላይ አንብብሽ። 37 አንብብ።
ይሄን ጨርሳ እንዴ እንዳደረገው ሲባል ጊዜ አድራጊ አለ ተደራጊ አለ አይደል? አማርኛ ትችላለህ? አይደለም፣ እንደዛ አይደለም። እንደዛ ይኸውልህ እኔ አሁን ወደ ሌላ መሄድ አልፈልግም። አንተ ባነበብከው ብቻ ነው። ያው ለምን አንተ ታነባለህ፣ ማንበብ ትችላለህ። ግን ይሄ በቀላሉ አሁን እንደ ሌሎች መጽሐፍት እንደ ጋዜጣ ምናምን ዝም ብለህ አንብበህ የምትረዳው አይነት አይደለም። ይሄ አንደኛ መንፈስ ቅዱስ ይጠይቃል፣ ሁለተኛ ደግሞ ቁጭ ብለህ ድህነት ትምህርት ይጠይቃል። መጽሐፍ ቅዱስን በጣም መማር ይጠይቃል። አሁን ዝም ብለህ ተጋጋ ቃል አንተ የኢየሱስ ክርስቶስ በግ ነህ አይደለህም? የኢየሱስ ክርስቶስ በግ ነህ አይደለህም? የኢየሱስ ክርስቶስ በግ ነኝ። ኢየሱስ ክርስቶስ ደግሞ የእግዚአብሔር በግ ነው ይላል ቃሉ አይደለ? አንተም አልኩ እኮ በቃ አንተ አሁን ለምሳሌ የምትረዳው በሌላ አንግል ነው። ቃሉ ላይ ያለን እየጠየቅኩህ ነው። ዮሐንስ ኢየሱስን አየውና ይኸውና ይሄ የእግዚአብሔር በግ አለ ይላል። ስለዚህ የእግዚአብሔር በግ ነው ይላል መጽሐፍ ቅዱስ ኢየሱስን። እውነት ነው? እውነት ነው ወይ? አውታምብሽ እሺ፣ ላሳየህ፣ ችግር የለም። ምን ዋጋ አለ? አንተ አረዳዲ ላይ ችግር አለ። ማንበብ መጽሐፍ የት እንዳለ ታውቃለህ። ግን ላውጣ ድረስ ቤት አድርገህ ላውጣ። እሺ ግን ጌታ እግዚአብሔር አንተን በጣም ነው የሚወድ። አንድ ቀን ግን አንተ ሰባኪ ሆነ ከባድ ሰባኪ ሆነ ሲሰብክ ነው እኔ ማይ በጉ ቆይ አንዴ ላሳይህ ነው፣ ማስረጃ ያሳይህ ነው። እሺ ወይ ልጅ ያሳይህ ነው። እሺ እሺ ያው እና እዚህ ጋር ምን ይላል? እሺ ዮሐንስ ወንጌል 1:36 ነው። ምን ይላል? ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ። ኢየሱስን ተመልክቶ የእግዚአብሔር በግ አለ ይላል። ማን የእግዚአብሔር በግ? ታች አንብባው፣ ቀጣይ ያለው አንብባ። እሺ ምንም አዲስ ነገር ዮሐንስ ኢየሱስን ሲሄድ ተመልክቶት ይሄ የእግዚአብሔር በግ ነው አለ እና 4 ነጥብ አደረገ። ማንን ነው የእግዚአብሔር በግ የሚለው? ዮሐንስ ነው ያለው ኢየሱስን። በጣም ጥሩ። ስለዚህ ኢየሱስ የእግዚአብሔር በግ ነው፣ አንተ የኢየሱስ በግ ነህ። ስለዚህ አንተ የበግ በግ ነህ ማለት ነው አይደለ? የጌታ ሰው በቃሉ መሰረት አልኩ እኮ። አንተ እኮ አረዳዲ ላይ በጣም ችግር አለ። ይሄ መጽሐፍ ቅዱስ ትምህርትና ቁጭ ብለህ በመንፈስ ቅዱስ ማወቅ ይጠብቅብሃል። አረዳድ ሳይሆን መጽሐፍን አስረዳ፣ ችግር የለም። መጽሐፍ ቅዱስ ላይ ምን ይላል? ኢየሱስ ሲናገር በጎቼ ድምፄን ይሰማሉ ይከተሉኝማል አለ። አንተ የክርስቶስ በግ ነህ አይደለ? የኢየሱስ በግ ታዲያ ከሆንኩ ምን ይሄ እኮ በጣም ከባድ ነገር እኮ ነው። ከባድ እድል የማይገኝ እኮ ነው። ማሻአላህ። ስለዚህ አንተ የኢየሱስ በግ ነህ። ኢየሱስ ደግሞ የእግዚአብሔር በግ ነው ይላል መጽሐፍ ቅዱስ። ስለዚህ አንተ የበግ በግ ነህ አይደለ? ከይቅርታ ጋር ይኸውልህ ችግር የለም። ኧረ እንዴ እኔ የእግዚአብሔር በግ ማለት አግኝቼ ነው እንዴ እኮ። ስለዚህ አንተ የበግ በግ ነህ አይደለ? እድል እኮ ነው። እድል ነው። አንዴ እሱ መልስ ነው እኔ ይጠይቃል። አንተ የእግዚአብሔር ኢየሱስ ክርስቶስ የእግዚአብሔር በግ ነው፣ አንተ ደግሞ ኢየሱስ በግ ነው። ስለዚህ አሁን እኔ ልጠይቅ፣ ይሄ ጨርስና ከዛ ትጠይቃለህ። አብሽር። የበግ በግ ነህ አይደለ? እኔ ልጠይቅ። የበግ በግ ነህ አይደለ? በቃሉ መሰረት እኔ ልጠይቅ። አሁን እኮ ትጠይቃለህ። አንተ ጠይቃል እኮ ብዙ ነገር። እስካሁን ብቻህን አውርተሃል። አየሽ፣ ጠይቅሽ። እስካሁን ብቻ አውርተሃል። ቅድም በእስራኤል እና በኢየሩሳሌም ነው የተገለጠው፣ ኢትዮጵያ ላይ አልተገለጠም። እዛ ነው መሰበክ ያለበት። እግዚአብሔር የተገለጠው እዛ ነው ምናምን ስትል ነበረ። አላለም። ከሪስ ወታ እኮ ነው አንተ እየጠየቀኝ ያለው።
በፈጣሪ ምንድን ነው ርዕስ ምንድን ነው? አይደለም በሪስ ላይ ነው አንተ መጠየቅ ያለብህ። እኔ ገባሁ መጠየቅ ያለ እኔ የፈለግኩት ሌላ፣ አንተ ደግሞ የምትጠይቀው ሌላ። ምንድን ነው አሁን እያወራ ያለው ታውቃለህ? መጀመሪያ መስበክ ያለበት እስራኤል ላይ ነው የተሰበከው፣ የተገለጠው እስራኤል ላይ ነው ምናምን ስትል ነበር። ማነው የሚሰበከው? ቅድም ስታወራ ነበረው መስበክ ማለት ኢየሱስ ክርስቶስ ሰባኪ ነበር አይደለ? ቅድም ስታወራ የነበረው እኮ ቅድም ኢየሱስ ክርስቶስ ሰባኪ ነው አይደል? እንደ መጽሐፍ ቅዱስ አንድ ሰባኪ ነበር። እኔ የጠየቅኩት አንተ የጠየቅኩትን ብቻ መልሳ ያልተጠየቀው ከአንተኛ ደግሞ አላለም። ቅድም እንደሱ አይደለም። ኢየሩሳሌም እና እስራኤል ብቻ ነው መሰበክና እዛ ነው መሰበክ ያለበት ምናምን ብለህ ስታወራ ነበረ። ይህ እንደዛ አላለም እሱ። ቅድም የዛኔ የተሳሳተ ቃል ነው አሁን እሱ እየተናገረ ያለ እኮ። ለምን እንደዛ አልክ ታዲያ አንተ? አላለም እያልከህ ነው ጌታ ሰው። እንደዛ አላለም። እኛ መሰበክ ያለበት እዚህ ቦታ ነው አላለም። እኛ አይደለም እስራኤል ነው የተሰበከው፣ እስራኤል ነው እንጂ እዚህ አልተሰበከም ምናምን ስትል ነበረ። እንደሱ አላለ። ኦኬ ኢየሱስ ክርስቶስ ከእስራኤል ቤት ሆነው ለጠፉት በጎች በቀር አልተላኩም ይላል አይደለ? ይሰማሃል? አዎ ከእስራኤል ቤት ሆነው ለጠፉት በጎች በቀር አልተላኩም አለ። አንተ እስራኤላዊ ነህ አይደለም? እኔ የጠየቅኩት ሌላ፣ አንተ የምትጠይቀው ሌላ። ተው አልተግባባን። አንተ እሺ ኢየሱስ ክርስቶስ ለምንድን ነው ህፃናቶችን ግደሏቸው ያለው? እግዚአብሔር መጽሐፍ ቅዱስ ላይ ለምንድን ነው ህፃናቶችን ግደሉ ያለው? አረ በጌታ በኢየሱስ ክርስቶስም ምን ላይ ነው ያለው? እንደዛ መጽሐፍ ቅዱስ ላይ ላሳየህ። ህፃናቶችን ግደል ያለው? ህፃናቶችን፣ ሴቶችን ግደሏቸው ይላል እግዚአብሔር። ሴትና ህፃን አይወድም፣ ግደሏቸው። እስኪ ያሳያለሁ። እሱ ያ እነዚህ ጋር ምርኛል ታነባዋለህ? አንብብልህ። 2:2 መጽሐፍ ሳሙኤል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አምላክ በመንገድ የተቃወመ ያደረገበትን እበቀላለሁ። አሁንም ለምን ትሸፍናለህ? ያለው አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽም፣ አጥፋ፣ ታምራቸው። መጀመሪያ ከዛ ከላይ ተረዳ። አንተ ምን ሲያደርጉ ነበር? እነሱ አመፃ፣ በዛን ጊዜ እነሱ በጣም አመፃ ምናምን ሲያካሂዱ ነበረ፣ አይታዘዙም ነበረ። በዛ ነው ቁጣ የተነሳባቸው። አሁንም ለእግዚአብሔር የማይታዘዝ ትውልድ ካለ ይጠፋል። ይህን ታማመን አለብህ። አሁን ጥያቄ ምንድን ነው? እዚህ ጋር ምን ይላል? ህፃናትንና ሴቶችን ግደሏቸው ይላል አይደለ? ሕፃኑን፣ በሬውንና በጉን፣ ግመሉን፣ አህያውን ግደለው። እንደዛ ያለበት ምክንያት አንተ እኔ እኮ ነገርኩ እኮ። ማንበብ ትችላለህ፣ መረዳቱን ግን አትችልም። የዛን ሰዓት እነሱ አይታዘዙም ነበረ። ህፃናቶቹ በሰማይንና ምድርን የፈጠረውን እግዚአብሔርን አይቀበሉትም። የዛን ሰዓት አይቀበሉትም። ስለማይቀበሉት እኮ ነው አይቀበሉትም። ህፃናቶቹ አይቀበሉትም ነበር። የዛን ሰዓት የአመፃ መንግስት ነበር። የዛን ሰዓት ፈርዖን የዛን ሰዓት በጣም ከባድ ጦርነት ነው ከእግዚአብሔር ጋር ከእስራኤል ጋር። ይህን አልተረዳም አንተ ተረድተሃል። ስለዚህ ትእዛዙን ስላልፈጸሙ ከሆነ ህፃናቶቹም በሬዎቹ ምን አይነት ትእዛዝ ሳይፈጽሙ ቀርተው ነው የጌታ ሰው ግደሏቸው ብሎ ትእዛዝ ያወጣባቸው? በሬ ሲያሳደዱ ነበረ። እነሱ ሲያሳደዱ ነበረ፣ ሲያስቸግሩ ነበረ። የዛን ሰዓት ሲያሳደዱ፣ ዘጸአት ላይ አንብባ። ሲያሳደዱ፣ ሲያስቸግሩ አልተቀበሉትማ። እኔም አሁን ለምሳሌ እኔም አሁን ካልተቀበልኩ እኔም ፈጣሪም ካልተቀበልኩ ማለት ነው ከነ ቤተሰቤ ያጠፋል ካልተቀበልኩ። አህያም ስለዚህ የእግዚአብሔርን ትእዛዝ አልቀበልም ብላ ነው ማለት ነው ግደሏት የሚል ህግ ያልተቀበለ ማንም ይጠፋል። ያልተቀበለ
ይህም ማወቅ አለብህ። ያልተቀበለ ሰማይና ምድርን የፈጠረው ከአብ ዘንድ የመጣውን እግዚአብሔርን ያልተቀበለ ህዝብ ይጠፋል። እያም ቢሆን እሱ ነው አንተ ምን አነበብከው? እሱን አልተረዳም። አንተ ብትረዳ ለምን አንተ ለምሳሌ ይኸውልህ አንተ በቃ በአንተ ላይ ትልቅ ዓላማ አለ። ይህ ማወቅ አለብህ። በአንተ ላይ ትልቅ ዓላማ አለ። እንዲህ ናቸው ልላችሁ ፈለጌ ነው። በባዶ ነው ኢየሱስ ክርስቶስ ጌታ ነው ይሏቸዋል። ጌትነት ምን እንደሆነ መጽሐፍ ቅዱስ ላይ ትርጉም አያውቅም። ይሏቸዋል አይደለ? ክርስትና ማለት እንደዚህ ነው። ከይቅርታ ጋር ከትልቅ ይቅርታ ጋር መጽሐፋቸው ላይ ምን እንዳለ ያውቁ፣ ግን ዝም ብሎ በባዶ ኢየሱስ ክርስቶስ ጌታ ነው ብለው እንዲያምኑ አድርገዋቸዋል። ገብታችኋል? በጣም ያሳዝናል። በጣም ያሳዝናል። ብዙ ሰላም አለይኩም። ዋሌክ ሰላም። እሺ ኮሜንት ላይ ሊባ እያልክ ነው እና ግባ አንድ ጊዜ ልክ ላለ ገብተህ ሊባ በል ችግር የለውም። ይቅር ብያለሁ በነገራችን ላይ ሌባ እያለ ኮሜንት ላይ እና መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ዳግም ሲመጣ እንደ ሌባ ነው የሚመጣ ይላል። እንደ ሌባ ነው